ድርድሩ ተጀምሯል። የአሜሪካና ኢራን ከፍተኛ ባለስልጣናት ከዚያ ሁሉ እልቂት በኋላ ለመጀመሪያ ጊዜ ፊት ለፊት ተገናኝተዋል። ኢስላማባድ ላይ የሞቀ ክርክር እየተደረገ ነው። የኢራን ኒውክሌርና ሆርሙዝ ዋናው የድርድር ነጥብ ነው። በድርድሩ መሃል ግን የእስራኤል ጥቃት አልቆመም። ኔታንያሁ አሁንም ቦምቦችን እየወረወሩ ነው። በዚህም ኢራን ድርድሩን ልታቋርጥ ትችላለች በሚል እየተሰጋ ነው። ይህ ድርድር ለሁለቱም አባላት በቀጭን መንገድ ላይ እንደ መራመድ ያለ ነው። በእርግጠኝነት ከዚህ ድርድር በኋላ የቀጠናው ብሎም የዓለም ኃይል አሰላለፍ ይቀያየራል። በተለይም የአረቦቹ አካሄድ ነገር ይለይለታል። የአረብ ሀገራት ከኢራንና ከእስራኤል እንዲመርጡ ተገደዋል። በኢየሩሳሌም ፖስት ላይ ትንታኔያቸውን ያሰፈሩት የቀድሞው የእስራኤል ብሔራዊ የደህንነት ምክር ቤት የክልላዊ ጉዳዮች ኃላፊ ሽሪ ፌይን ግሮስማን አሁን እየተካሄደ ያለው የኢራን ጦርነት በመካከለኛው ምስራቅ አዲስ ቀጠናዊ ስምምነት ለመፍጠር ትልቅ ዕድል ይዞ መምጣቱን ገልጸዋል። ለብዙ ዓመታት ቀጠናው በሁለቱ ጎራዎች ማለትም በሳውዲ አረቢያ፣ በተባበሩት አረብ ኤሚሬቶችና በግብጽ በሚመራው ልከኛ ጎራና በቱርክ በሚመራው እስላማዊ እንቅስቃሴዎች በሚደግፍ ጎራ ተከፍሎ መቆየቱን ደራሲዋ ያስረዳሉ። ሆኖም አሁን ያለው ጦርነት ሀገራቱ መሃል ላይ ቁመው ነገሮችን ከማመጣጠን ይልቅ የግድ አንዱን ወገን እንዲመርጡ እያስገደዳቸው ይገኛል። እንደ ሽሪ ፌይን ግሮስማን ትንታኔ ቀደም ሲል የነበሩት የአብርሃም ስምምነቶች ቀጠናዊ ትብብርን ለማጠናከር ቢሞክሩም በተለያዩ ጊዜያት ያጋጠሙ ፖለቲካዊ ውጥረቶችና በሳውዲና በኤሚሬትስ መካከል የታዩ የጥቅም ግጭቶች ጥምረቱን አዳክመውት ቆይተዋል። ሆኖም አሁን ያለው የኢራን ስጋት ከንድፈ ሐሳብ ባለፈ ተግባራዊ አደጋ ሆኖ መምጣቱ አገራቱ ወደ አዲስ የደህንነት ትብብር እንዲመጡ እያደረጋቸው ነው። በተለይም ቱርክ እስራኤልን በይፋ ስትወቅስ፣ ሳውዲ አረቢያ ግን ጥፋቱን በኢራን ላይ ማድረጓ የጎራ መለየቱ ሂደት መጀመሩን እንደሚያሳይ ጽሑፉ ይጠቁማል። ጸሐፊዋ አክለውም እስራኤል ከኢራን ጋር እያደረገች ያለችው ቀጥተኛ ግጭት በቀጠናው ያላትን ወታደራዊ ተሰሚነት ከፍ አድርጎታል ይላሉ። እስራኤል አስተማማኝ የደህንነት አጋር መሆኗን በተግባር እያሳየች ባለችበት በዚህን ወቅት እንደ ሳውዲ ያሉ የአረብ ሀገራት ከእስራኤል ጋር ያላቸውን ግንኙነት ወደ መደበኛነት የመቀየር ጉዳይ ከረጅም ጊዜ ምኞት ባለፈ ወደ ተግባራዊ ስትራቴጂያዊ ምርጫነት ተቀይሯል። ሆኖም ይህ ስኬታማ ሊሆን የሚችለው እስራኤል ለሌሎች ሀገራት የደህንነት ዋስትና መሆን የምትችል መሆኗን ስታስመሰክርና የጋዛን ጉዳይ ጨምሮ ያሉባትን የሕዝብ አስተያየት ተጽዕኖዎች መወጣት ስትችል ብቻ እንደሆነ ሽሪ ገልጸዋል። መጨረሻም ጦርነቱ እንዴት ይጠቃልላል የሚለው ነጥብ የመካከለኛው ምስራቅን ቀጣይ አሰላለፍ እንደሚወስነው ኢየሩሳሌም ፖስት ጠቅሷል። ጦርነቱ በጠንካራ የኃይል የበላይነትና ግልጽ በሆነ ጥቃት ከተጠናቀቀ አረብ ሀገራት ከእስራኤልና ከአሜሪካ ጋር ያላቸውን ወገኝተኝነት ያጸናሉ። ውጤቱ ብዥታ የተሞላበት ከሆነ ግን አሁንም ሀገራቱ በሁለቱ ጎራዎች መካከል መወላወላቸውን ይቀጥላሉ። በመሆኑም አሁን ያለውን ወቅት ከሴፕቴምበር 2023 ወዲህ ግንኙነታቸውን ወደ መደበኛነት ለመመለስ የተገኘ ትልቅ ድል መሆኑንና ይህም በቀጠናው ላይ ትልቅ ለውጥ እንደሚያመጣ ሽሪ ፌይን ግሮስማን ደምድመዋል። አዳራሹ ተዘጋጅቷል። ጠባቂዎች በቦታው ተሰይመዋል። ወደ ድርድሩ አዳራሽ የሚያመራው መንገድ እንደ አዲስ ቢጫና ጥቁር ቀለም ተቀብቷል። የፓኪስታን ዋና ከተማ ኢስላማባድ ታሪካዊውን ድርድር ልታስተናግድ ሽር ጉድ እያለች እየጠበቀች ነው። ልዑኮቻቸውን አስከትለው ኢስላማባድ የደረሱት የኢራንና የአሜሪካ ባለስልጣናት ከሰዓታት በኋላ ንግግር እንደሚጀምሩ ይጠበቃል። ወሳኙን የኢራንና አሜሪካ ንግግር የሚያስተናግዱት የፓኪስታን መንግስት ባለስልጣናት ጥሩ ውጤት ይገኛል የሚል ተስፈኛ ንግግራቸውን እያሰሙ ነው። ከብዙ ሀገራት በተለየ መልኩ ፓኪስታን በሁለቱም ወገኖች እምነት የሚጣልባት ሆናለች። የአሜሪካውን ተደራዳሪ ቡድን የሚመሩት ምክትል ፕሬዝዳንት ጄዲ ቫንስም ተስፈኛ ይመስላሉ።
ኢራናውያን በቀና ልቦና ለመደራደር ፍቃደኛ ከሆኑ ያለ ጥርጥር ክፍት እጃችንን ለመዘርጋት ፍቃደኛ ነን ሲሉ የፓኪስታን ጉዟቸውን ከመጀመራቸው በፊት ተናግረዋል። ምክትል ፕሬዝዳንቱ ማስጠንቀቂያም ሳይሰጡ ግን አላለፉም። ሊጫወቱብን የሚሞክሩ ከሆነ ግን ተደራዳሪ ቡድኑ ምላሽ የማይሰጥ ሆኖ ያገኙታል ሲሉ አሳስበዋል። ለ40 ቀናት የተዋጉት አሜሪካና ኢራን ከፊታቸው የሚጠብቃቸው መንገድ በእንቅፋት የተሞላ መሆኑ አጠራጣሪ አይደለም። እስራኤል ሊባኖስ ውስጥ በሚገኘው የኢራን አጋር ታጣቂ ቡድን ሄዝቦላ ላይ የከፈተችው ዘመቻ የሰላም ንግግሩ ላይ ደመናውን ያጠላው ገና ድርድሩ ሳይጀመር ነው። የኢራን ፕሬዝዳንት ማሱድ ፔዜሽካን በኤክስ ገጻቸው ባሰፈሩ ጽሑፍ የእነዚህ ድርጊቶች መቀጠል ድርድሩን ወደ ትርጉም የለሽነት ያወርደዋል ብለዋል። ጣቶቻችን ቃታው ላይ መሆናቸውን ይቀጥላሉ። ኢራን የሊባኖስ እህትና ወንድሞቿን መቼም አትተውም ሲሉም ጠንካራ አቋማቸውን አስታውቀዋል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ በበኩላቸው ሄዝቦላ ጋር በተያያዘ የሚተገበር ተኩስ አቁም የለም ሲሉ ተደምጠዋል። እስራኤል በደቡባዊ ቤይሩት መንደሮች የሚገኙ ነዋሪዎች አካባቢያቸውን ለቀው እንዲወጡ አዛለች። እስካሁን ግን ተጨማሪ እርምጃ አልወሰደችም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ እስራኤል ሊባኖስ ውስጥ የምትወስደው እርምጃ በመጠኑ እንደሚቀንስ ገልጸዋል። የአሜሪካ የውጭ ጉዳይ መስሪያ ቤትም በእስራኤልና ሊባኖስ መካከል የሚደረገው ቀጥተኛ ንግግር በሚቀጥለው ሳምንት ዋሽንግተን ውስጥ እንደሚካሄድ አስታውቋል። ትራምፕ እንደተናገሩት የእስራኤል እርምጃ በአነስተኛ መጠን መቀነሱ ብቻ ኢራንን የሚያረካ ይሆን እንደሆነ ይታያል። ድርድሩን ከጅምሩ የማደናቀፍ ዕድል ያለው ሌላኛው ጉዳይ ወሳኝ የነዳጅ ጫኝ መርከቦች መተላለፊያ የሆነው የሆርሙዝ ወሽመጥ ነው። ትራምፕ ኢራን በወሽመጡ በኩል መርከቦችን እንደምታሳልፍ ሲናገሩ ቢቆዩም ኋላ ላይ ሆርሙዝን በተመለከተ እያከናወነች ያለችው እጅግ ደካማ ስራ ነው ሲሉ ቅሬታቸውን ገልጸዋል። የደረስንበት ስምምነት ይሄ አይደለም ሲሉ በትሩዝ ሶሻል ገጻቸው የጻፉት ትራምፕ ኢራን ክብረ ቢስ ሆናለች ሲሉ ከሰዋል። በመቶዎች የሚቆጠሩ መርከቦችና 20 ሺህ እንደሆኑ የሚገመቱ ባህርተኞች አሁንም በፋርስ ባህረ ሰላጤ ውስጥ መንቀሳቀስ ተቸግረው ቆመዋል። እስካሁን በወሽመጡ በኩል ያለፉት ጥቂት መርከቦች ናቸው ወሳኙን የባህር መተላለፊያ መስመር በተሳካ ሁኔታ መዝጋት የቻለችው ኢራን ይህንን እርምጃዋን በሕግ ልትደግፈው የቆረጠች ትመስላለች። ሆርሙዝን የኢራን ሉዓላዊ ውሃ በማለት እየጠራቸው ሲሆን በሆርሙዝ በኩል ምን ማለፍ እንደሚችልና እንደማይችል ሕጎችን እንደምታወጣ እየገለጸች ነው። ሐሙስ ዕለት ከዚህ ቀደም መርከቦች ሲጓዙ ከነበሩባቸው 2 መስመሮች በስተሰሜን አዲስ የጉዞ መስመር መፍጠሯን ይፋ አድርጋለች። በመርከቦች ላይ የተፈጠረውን ስጋት ከግምት ውስጥ አስገብቶ በወጣው በዚህ መግለጫዋ አዲሱ መስመር የተዘጋው በዋናው የትራፊክ ቀጠና ውስጥ የሚገኙ የተለያዩ ጸረ መርከብ ፈንጂዎችን ለማስቀረት እንደሆነ አስታውቃለች። ባለፉት ሳምንታት ያለፉ መርከቦች $2 ሚሊዮን መክፈላቸውን የሚገልጹ ዘገባዎች መውጣታቸውን ተከትሎ ትራምፕ ኢራን ነዳጅ ጫኝ መርከቦችን እያስከፈለች ባይሆን ይሻላታል ሲሉ አስጠንቅቀዋል። ለድርድር እንቅፋት ከሆኑ ጉዳዮች ውስጥ ምናልባትም ትልቁና ለረጅም ጊዜ የቅራኔ አጀንዳ ሆኖ የከረመው የኒውክሌር ጉዳይ ነው። ትራምፕ ኦፕሬሽን ኤፒክ ፊውሪ ተብሎ የተሰየመውን ወታደራዊ ዘመቻቸውን በከፈቱበት ወቅት ኢራን መቼም የኒውክሌር መሳሪያ ሊኖራት እንደማይችል እንደሚያረጋግጡ ሲናገሩ ነበር። ኢራን የኒውክሌር ቦምብ መገንባት ፍላጎት እንደሌላት በተደጋጋሚ ስትገልጽ ብትቆይም አብዛኞቹ የምዕራባውያን መንግስታት ቃሏን አምነው ሊቀበሉት አልቻሉም። የኒውክሌር ጦር መሳሪያን ላለማስፋፋት የተደረሰው ዓለም አቀፍ ስምምነት ፈራሚ የሆነችው ኢራን ለሲቪል ዓላማ የሚውል ዩራኒየም የማበልጸግ መብት እንዳላት አጥብቃ ትከራከራለች። ኢራን ለድርድር ባቀረበችውና ፕሬዝዳንት ትራምፕ ለድርድር መነሻነት ሊያገለግል ይችላል ሲሉ በገለጹት ባለ 10 ነጥብ እቅዷ ላይ ካካተተቻቸው ጉዳዮች አንዱ ዩራኒየም የማበልጸግ መብቷ ዓለም አቀፍ እውቅና እንዲያገኝ የሚጠይቅ ነው። ትራምፕ አቅርበውታል የተባለው ባለ 15 ነጥብ ስምምነት እቅድ ደግሞ በኢራን መሬት የሚደረግ ዩራኒየም የማበልጸግ ተግባር በሙሉ እንዲቆም ይጠይቃል።
በዚህ ሳምንት ስለዚህ ጉዳይ የተጠየቁት የመከላከያ ሚኒስትሩ ፔት ሄግሴት ኢራን የኒውክለር መሳሪያ ወይም ወደዚያ ሊያደርስ የሚችል አቅም ፈጽሞ አይኖራትም ሲሉ ያለ ተጨማሪ ማብራሪያ ተናግረዋል። ዓለም አቀፍ ተደራዳሪዎች በአውሮፓውያኑ 2015 ከኢራን ኒውክሌር ጋር የተያዙ ጉዳዮችን በዝርዝር የያዘው የጋራ አጠቃላይ የድርጊት መርሃ ግብር ላይ ለመድረስ ዓመታት ፈጅቶባቸው ነበር። አሁንስ ሁለቱ ወገኖች ስለ አዲሱ የኒውክሌር ስምምነት ለመወያየት ዝግጁ ናቸው የሚለው የዛሬው ድርድር አንዱ ጥያቄ ነው። ኢራን በቀጠናው የአጋሮችና የተጣማጆች መረብ ዘርግታለች። ሊባኖስ ውስጥ ሄዝቦላ፣ የመን ውስጥ ሁቲ፣ ጋዛ ውስጥ ሐማስ እንዲሁም ኢራቅ ውስጥ የሚገኙ የተለያዩ ታጣቂ ቡድኖች አጋሮቿ ናቸው። እነዚህ ኃይሎች ኢራን ለረጅም ጊዜ በዘለቀው ከእስራኤልና አሜሪካ ጋር ባላት ቁርሾ የተነሳ የምትከተለውን እቅድ መከላከል እንድትተገብርና በቀጠናው የጎላ ድምፅ እንዲኖራት አስችሏታል። በመስከረም 2025 የጋዛ ጦርነት ከተነሳ በኋላ ኢራን አክሲስ ኦፍ ሬዚስታንስ ብላ የምትጠራው ይህ የአማጽያን መረብ ተከታታይ ጥቃቶች እየተፈጸሙበት ነበር። የቀድሞ የሶሪያ አምባገነን ባሽር አልአሳድ አገዛዝም ወድቋል። እስራኤል በበኩሏ አክሲስ ኦፍ ኢቪል ብላ የምትጠራውን ይህንን ጥምረት የምትመለከተው ሙሉ በሙሉ መወገድ እንዳለበት የህልውና ስጋት ነው። የኢራን ኢኮኖሚ እየተዳከመ ባለበት በዚህን ወቅት በርካታ የሀገሪቱ ዜጎች መንግስታቸው ከአገር ውጭ በሚገኘው የጥምረት መረብ ላይ የሚያወጣውን ወጪ ቀንሶ ህይወታቸውን ማቅለል ላይ ትኩረት ቢያደርግ ይመርጣሉ። ነገር ግን ኢራን አጋሮቿ ላይ ፊቷን እንደምታዞር የሚጠቁሙ ምልክት እስካሁን አልታየም። የኢራን እስላማዊ አገዛዝ ኢኮኖሚውን ሽባ ባደረጉ ዓለም አቀፍ ማዕቀቦች ለአስርተ ዓመታት ሲሰቃይ ቆይቷል። አሁን በሚደረገው ድርድር ሁሉም የአሜሪካና ዓለም አቀፍ ማዕቀቦች እንዲነሱለት እየጠየቀ ነው። የኢራን ፓርላማ አፈ ጉባኤ ሙሐመድ ባጋር ጋሊባፍ $120 ቢሊዮን እንደሚደርስ የሚገመተው እንዳይንቀሳቀስ የታገደ የኢራን ሀብት ድርድሩ ከመጀመሩ በፊት መለቀቅ እንዳለበት ዓርብ ዕለት ተናግረዋል። ይህ ጉዳይና የሊባኖስ የተኩስ አቁም ከዚህ በፊት ስምምነት የተደረሰባቸው እርምጃዎች እንደሆኑ ገልጸዋል። የፓኪስታን ጠቅላይ ሚኒስትር ሼህባዝ ሸሪፍ ለ2 ሳምንት የሚቆይ የተኩስ አቁም ላይ መደረሱን ይፋ ባደረጉበት የማክሰኞ ዕለት መግለጫ ላይ ግን የተያዙ ሀብቶችን ስለመልቀቅ የተጠቀሰ ነገር የለም። የኢራኑ አፈ ጉባኤ ያጣቀሱት ስምምነት የትኛው እንደሆነ ግልጽ አይደለም። ባለፉት ቀናት የተስተዋሉት ሁኔታዎች እንደሚጠቁሙት ከሆነ የፕሬዝዳንት ዶናልድ ትራምፕ አስተዳደር ንግግር እንዲጀመር ለማድረግ ሲል በዚህ ደረጃ መደራደር ነጥቡን ዝቅ አድርጎ ይስማማል የሚለው ሐሳብ የማይዋጥ ነው። በኢራን ላይ የተጣሉ ሁሉም ማዕቀቦች የመነሳታቸውና በቢሊዮን ዶላር የሚቆጠር ሀብቷ የመለቀቁ ነገር የሁለቱ ሀገራት ልዑካን ዛሬ በሚጀምሩት ድርድር የሚታይ ሌላው አጣብቂኝ ጉዳይ ነው።